ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ኤታ ማጆር ሹምና ጄኔራሎችን በክብር ለማሰናበት በቤተ መንግስት በተዘጋጀ ዝግጅት ላይ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታ ማጆር ሹም የነበሩት ጄኔራል ሳሞራ የኑስ በክብር ተሸኝተው በቦታው ላይ ጄኔራል ሰዓረ መኮንን መሾማቸው ታውቋል። በዝግጅቱ ላይ ባቀረቡት ንግግርም ከጥላቻ ይልቅ ፍቅር እንዲሰፍን የሚጠይቅ ሀሳብ ያለው ንግግር አድርገዋል። እንደዚህ አይነት ክብር ለጄኔራሎች ሰጥቶ የሚተኩ ሰዎች ያገለግሉትን የሚያከብሩበት ዕለት ነው። ጄኔራል ሳሞራ የኑስ ከተነገረላቸው ገድል ውጪ ያልተነገረላቸው ብዙ ጀግንነት የፈጸሙ በኢትዮጵያ ውስጥ ወታደርነት ጀግንነት፣ ወታደርነት ሀገር መጠበቅ፣ ወታደርነት ባንዲራ ማስከበር መሆኑ ቢታወቅም በተለያዩ የፖለቲካ ጉድለት የተነሳ ልናፈርሳቸው የሚገቡ በርካታ ግንቦች ልንገነባቸው የሚገቡ በርካታ ድልድዮች ደግሞ እንዳሉ እናውቃለን። መፍረስ የሚገባቸው ግንቦች የጥላቻ ግንቦች፣ የዘር ግንቦች፣ የመናናቅ ግንቦች እየፈረሱ የአንድነት ድልድዮች፣ የፍቅር ድልድዮች፣ የይቅርታ ድልድዮች ሊገነቡ ያስፈልጋል። ይህንን የምናሳይበት በሀገር መከላከያ ሚኒስቴር ውስጥ ለረጅም ጊዜ ያገለገሉ በተለያየ ምክንያት ከመከላከያ የወጡ እና ማዕረጋቸውን ያጡ የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ሜጀር ጀነራል አለምሸት ደግፌ በይፋ ማዕረጋቸው ተመልሶ በክብር የሚሰናበቱበት ዕለትም ጭምር ነው። እንዲሁም ብርጌዴር ጀነራል አሳምነው ጽጌ ላለፉት ጥቂት ዓመታት በእስር ቤት የቆዩ አሁን ከእስር ከወጡ በኋላ ማዕረጋቸው ተመልሶ ከነሙሉ ክብራቸው ጡረታ የሚወጡበት ዕለትም ጭምር ነው። በጡረታ የተገለላችሁ አሁንም ያገለገላችሁ ያላችሁ መከላከያ ብሔር የለውም። መከላከያ ዘር የለውም። ለአንድ ሀገር ለአንድ ባንዲራ በጋራ የምንሞት መሆናችንን አውቀን በልዩ የፍቅር ስሜት የሚወጡትን እያከበርን የምንሸኝ ያለን የትናንትናውን የምናስታውስ የአንድ ሀገር ወታደሮች መሆናችንን እንድናስብ እንደዚህ አይነት መልካም ፕሮግራም ክቡር ፕሬዝዳንቱ ስላዘጋጁ ሁላችን ስለሰበሰቡ ሽልማቱን ስላዘጋጁ በእኔና በኢፌዴሪ መንግስት ስም ላመሰግን እወዳለሁ። ሹምሽሩን ዛሬ የሰጡት ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና 9 ዓመት ታስረው የቆዩት የቀድሞ የመከላከያ ዩኒቨርሲቲ ፕሬዝዳንት የነበሩት ብርጋዴር ጄኔራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት ሜጀር ጄኔራል አለምሸት ደግፌ ማዕረጎቻቸው ከነሙሉ ክብሩ ተመልሶ ጡረታቸው እንዲከበርላቸው መወሰኑም ታውቋል። በተጨማሪም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት አቶ ጌታቸው አሰፋ ምትክ ጄኔራል አደም መሐመድ መሾማቸውም ታውቋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሆነው የተሰየሙት የቀድሞ የህወሓት ታጋይ ጄኔራል ሰዓረ መኮንንን በተመለከተ የቀድሞውን የህወሓት ታጋይ ዶክተር አረጋይ በርሄን ጠይቄያቸው ነበር። ጄኔራል ሰዓረ አውቀዋለሁ። ጎበዝ ታጋይ ነበረ። ገና የኃይል አዛዥ ወይም የጋንታ አዛዥ ያለ ነው የማውቀው በትንሹ ማለት ነው። እና በጣም ጎበዝ ታታሪ ነው። የዓላማ ጽናትም አለው። እኔ እስከምገምተው ድረስ እስከማየው ድረስ አርቆ ማሳቢ ነው። ስለዚህ አሁን በተፈጠረው አዲስ ሹምሽር እኔ እንደሚመስለኝ ለህገ መንግስቱ የሚገዛ ሰው አድርጌ ነው የምወስደው። ለግለሰቦች ሳይሆን እንዳለፈው ጀነራል ሳይሆን ለህገ መንግስቱ የሚገዛና ለኢትዮጵያ በአጠቃላይ ጥሩ አስተዋጽኦ የሚያደርግ ሰው አድርጌ ነው የማየው። የመከላከያ ሰራዊት በኢትዮጵያ ተቃውሞ በሚኖርበት ጊዜ በሚወስደው እርምጃ ተቃውሞ ይቀርብበታል። አዲስ የተሾሙት ኤታማዦር ሹም ይህንን በተመለከተ አዲስ የሚያመጡት ለውጥ አለ ብለው ያስባሉ ወይ ስል ጠይቄያቸው ነበር። ሰራዊቱ በህዝቦች ላይ ይተኩስ ነበር፣ ግን የሱ ጥፋት አይደለም። የሰራዊቱ ጥፋት ሆኖ አይታየኝም። እኔ አንደኛ የሰራዊት ሃይራርኪ ሚሊተሪ ሃይራርኪ ጥብቅ ነው፣ አጥብቀው ይዟቸዋል። ሁለተኛ ከመለስ ዜናዊ ጀምሮ መሪዎቹ አብዮታዊ ዲሞክራሲ የሚባል አክራሪ ጥብቅ የሆነ አብዮታዊም ያልሆነ ዲሞክራሲያዊም ያልሆነ ሁለቱም ያልሆነ ነገር ግን ማዕከልነትን አጥብቆ ባጭሩ ዲክታተርነት ያነገሰ ስርዓት ነበር የሚያራምዱት። ስለዚህ ዋናው ተጠያቂዎቹ የህወሓት መሪዎች እንጂ
ሰራዊቱ ሊጠየቅ አይችልም። ማንም ሰራዊት ትዕዛዝ ተቀባይ ነው የሆነው ሰራዊት የኢትዮጵያ ሰራዊት ብቻ ሳይሆን በዓለም ያለው ሰራዊት በጠቅላላ ይህ አይነት አሰራር ነው ያለው። ስለዚህ ልዩ የሚያደርገው ነገር የለም የኢትዮጵያ ሰራዊት። አሁን ግን የአምባገነኖች ትዕዛዝ ዝም ብሎ የማይቀበል ለህገ መንግስቱ የሚገዛ ሹመት ስለሚመስል ለወደፊቱ ከዚህ በፊት የተደረጉ ስህተቶች አይደገሙም የሚል ተስፋ አለኝ። በተጨማሪም በዛሬው ዕለት በክብር የተሸኙትን የጀነራል ሳሞራ የኑስን አሸኛኘት በተመለከተ አስተያየታቸውን ጠይቄያቸው ነበር ለዶክተር አረጋዊ። ሳሞራ የመለስ ታዛዥ ነበር፣ የመለስ ወታደር ነበር ማለት ይቻላል ባጭሩ። ለመለስ ሲል የማያደርገው ነገር አልነበረም። ያ ሁሉ ተኩስ በህዝብ ላይ ሲደረግም በሱ በኩል ነበር የሚካሄደው እና ፍጹም ጭፍን የመለስ ታዛዥ ጋር ነበረ ማለት ይቻላል። ይሄ የጥላቻ ሳይሆን ማለቴ የነበረው ሀቅ ግልጽ ለማድረግ ነው የምናገረው ያለው እና አሁን ኒሻን ተሸልሞ መሰናበቱ እንግዲህ ሰው ስታሰናብተው ሰራተኛህም ስታሰናብታት እኮ በደሞዟ ላይ ልብስ ጨምረህ ገንዘብ ጨምረህ ምናምን ጨምረህ ነው የምታሰናብተው። ስለዚህ እንደሱ አድርጎ ማሰናበቱ ጠቅላይ ሚኒስትር አብይ መሐመድ አይ ቲንክ ከሳሞራ ትልቅነት ይልቅ የዶክተር አብይ ትልቅነት ወይም ቁም ነገረኝነትን የሚያንጸባርቅ ነገር እኔ በእኔ አመለካከት። በተጨማሪም ዛሬ በጡረታ የተገለሉት የሕዝብ ተወካዮች ምክር ቤት አፈ ጉባኤነታቸውን ያስተላለፉት አቶ አባዱላ ገመዳና በኢትዮጵያ የአሜሪካ አምባሳደር የነበሩት አቶ ግርማ ብሩ መሆናቸው በሀገር ውስጥ መገናኛ ብዙኃን ተዘግቧል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ